እንዴት ናችሁ ወንድምና እህቶቼ? እንዴት አላችሁ? ሰላም ለእናንተ ይሁን። በኦንላይን የምትከታተሉ የምትሰሙ በሳተላይት እንዴት አመሻችሁ? አቢጃ፣ አክራ እንዴት ናችሁ? ኬፕታውን፣ አሩሻ፣ ሁላችሁም ይህን መልእክት የምትሰሙ በመኪና በቤታችሁ በተለያየ ስፍራ የምትሰሙ ሁላችሁም እንዴት አላችሁ? በጣም እድለኞች ነን ስለዚህ ጊዜ በዚህ ምሽት መንገዳችንን ጉዟችንን ትላንት ጀምረናል። አፍሪካን ለኢየሱስ በሚል ርዕስ በተስፋ እንነሳ፣ አፍሪካን ለኢየሱስ። ትላንትና በእግዚአብሔር ጸጋ ፈሶልናል። በዚህ ቦታ ምን ትላላችሁ? ለዚህ በሱ ጸጋ መንፈሱ ፈሶልናል። በኦንላይን ሲሰሙ ለነበሩትም እንዲሁ። እግዚአብሔር አምላካችን ታላቅ አምላክ ነው። የእሱ መንፈስ በተመሳሳይ ሰዓት ሁሉም ቦታ መሆን ይችላል። ሁሉንም ሰው መገናኘት ይችላል። ትላንት ምሽት የሆነው በጌታ ጸጋ እዚህ የሆነው በኦንላይንም ላሉት እንደሆነ እናምናለን። ሳተላይትም ለሰሙት ሁሉ በተለየ ሁኔታ መመስገን እፈልጋለሁ። ጊል ጆንስ መርፌም እንድታመሰግኑልኝ እጠይቃለሁ። የአገልግሎታችን አጋር ሆነዋል። የዚህ አገልግሎት መሃል እንደሆን ሲጠሩ ይሳለ እሳቸውንም ጠየቅኩ። ከእኔ ጋር ትሄጃለሽ አልኳት። እግዚአብሔር ታላቅ ሰው ናት፣ የእግዚአብሔር አገልጋይ። በጣም አመስግኑልኝ። እንዲህ ያለ ቀና የአገልግሎት ልብ ላላት ለዚህ እህታችን አመስግኑልኝ። ዛሬም ምሽት ከእኛ ጋር ናት፣ አብራና ያለችው። ማታቁትን ልነግራችሁ ፈልጋለሁ። በጣም ልዩ የሆነች መዝሙር ጸሐፊ ናት። በራሷ ታዘጋጃለች ጽሑፎችን። ዛሬ የዘመርን ያለውን የዚህ የፕሮግራማችንን ዋና የዓላማ መዝሙር የጻፈችው እሷ ናት። እኔ እንደሚመስለኝ ከ1000 በላይ የሆኑ መዝሙሮችን ጽፋለች። ከ800 በላይ ነው የሚሆነው እንጂ አዛያንስም። አዎ በእግዚአብሔር ጸጋ ክፍተቶችን ሁሉ እንሞላለን። ስለዚህ 1000 እንለዋለን ባይሞላም እንኳን። እግዚአብሔር ይባርክሽ። ልምድሽን፣ ፈቃደኝነትሽን፣ ለመሳተፍ ያለሽን ለእግዚአብሔር ሥራ በዚህ ማለዳ በማደሪያ ቤት የነበርኩ እና ትንሽ አካሌን እያዝናናሁ ነበር። በሬ ጋ አንድ ሰው መጥቶ አንኳኳ። በሬን ሲያንኳኩ ቦርሳ ይዘዋል በእጃቸው። ከቦርሳ ዕቃ ማውጣት ጀመሩ። ዛሬ ማታ የምትለብሰው ይህንን ነው አሉኝ። አያምርብኝም ስታዩት? እኔ አውቃለሁ ብዙ አልስብም፣ ግን ይሄ የለበስኩት ያምራል። በጣም አመሰግናለሁ። በዚህ ልብስ ውስጥ እንድቆም ያደረጉኝን አመሰግናለሁ። አላፍርበትም። ስለ ወንጌሉ ብለን ነበር ትላንት። እኔም በባህሌ አላፍርም እላለሁ። በባህሌ አላፍርም፣ በባህሌ አላፍርም። ስለምን እያወራው እንደሆን ገብታችኋል። ማወራው ይገባችኋል። ስለዚህም ደስ ይለኛል። በዚህ ልብስ በመሆኔ ደስ ይለኛል። ሌላ ጧት ደግሞ ሌላ ቦርሳ ይመጣልኝ ይሆናል። ነገ ጧት ደግሞ የሚሆነውን አያለሁ። ሌላም ጠዋት መጥቶ የሚያንኳኳ አይጠፋም። ሌላም ነገ ደግሞ ቦርሳ ይዘው እንዲመጡ ጠብቃለሁ። እግዚአብሔር ይመስገን፣ ያው አምላክ ይመስገን።
እርግጠኛ ነኝ ወረቀታችሁ ከእናንተ ጋር ነው። ባለፈው ማታ አስተውያለሁ። ብዙዎቻችሁ በስልኮቻችሁ በወረቀትም ስትጽፉ ነበር፣ አስተውያለሁ። አመሰግናችኋለሁ ስለዚህ ተግባራችሁ። ይህንም ማረገው አንድ ነገር በልባችሁ እንዲነካችሁ ስለምፈልግ ነው። መጽሐፍ ጥሩ ነው በጣም የሆነ ነገር በአእምሯችሁ በትውስታ ላይ ይመዘግበዋል። እንድታስተውሉትም ስለምፈልግ ነው። ስትጽፉት ይሄ ሁሉ ይከናወናል በአእምሯችሁ ውስጥ። እድል ይሰጣችኋል። ወደ ቤት ሄዳችሁ መጽሐፍ ቅዱሳችሁን ከፍታችሁ ጥቅሶቹን እንድታነቡ ይረዳችኋል። ከራሴ ብቻ የምናገረውን አይደለም፣ ራሳችሁም ከእግዚአብሔር ቃል እንድታነቡት ነው። ስትሰሙት ስታነቡት ከራሳችሁ ይጠቅማል። ይሄ ወረቀት ከሌላችሁ እጃችሁን አንስታችሁ ልሰጣችሁ እንዲደርሳችሁ ላደርግ እችላለሁ። ኦንላይን ያላችሁም ራሳችሁን ወረቀት አዘጋጁ። ከጠረጴዛ ወይም ከመታቢያችሁ አምጡ። አስተካክላችሁ አብረን እግዚአብሔርን ቃል በዚህ ምሽት እንድናጠና እፈልጋለሁ። ባለፈው ምሽት እግዚአብሔር ኢየሱስን ለምን ወደ ምድር ላከው የሚል ጥያቄ አንስተን ነበር። አላፍርበትም በወንጌሉ በሚል እዚህ ምሽት ሁልጊዜ ክለሳ እናረጋለን። ይሄ ይጠቅማል። ለምንድን ነው የምናረገው? ትላንት ማታ ያልነበሩ ዛሬ የመጡ እንግዶች ይኖራሉ። ኦንላይንም ካሉት ሰዎች ትላንት ያልሰሙ ይኖራሉ። መረጃውን ማወቅ አለባቸው። የትላንቱን ይስማማችኋል? ሌላው ምክንያት ደግሞ ድግግሞሽ በውስጣችን ያስቀምጠዋል፣ ሐሳቡን ያሰርጸዋል። ተቻለኝን ሁሉ አረጋለሁ። ወደ ኋላ ሄደን በፊት የተባለውን ለማስታወስ እሞክራለሁ። ለምን ላከው እግዚአብሔር ኢየሱስን ወደ ምድር? ምክንያቱም በኃጢአት ምክንያት የመጀመሪያው አዳም ለየን ከእግዚአብሔር። ከቅድስናው ጋር ኃጢአት መሆን አይችልምና ነጠለን፣ ለያየን። እግዚአብሔር ግን በፍቅሩ እሱ ግን በምሕረቱ በጸጋው ኢየሱስን ወደዚህ ምድር ላከው። 4 ነጥቦችን ተማርን። ለምን ላከው እግዚአብሔር ኢየሱስን? ምን ለማድረግ ነው? አብራችሁ ይበሉ። ጮክ ማለት ትችላላችሁ ከዚህ በላይ። ምን ለማድረግ ነው እግዚአብሔር ኢየሱስን የላከው? ለመመለስ ግንኙነታችንን በሰብአዊ ዘርና በመለኮት መሃል ያለውን ለመመለስ ነው። ይሄ ብቻ አይደለም። ሁለተኛው ምንድን ነው? ይህንን ሰብአዊ ዘርን ከመለኮት ጋር ያለውን ግንኙነት ለመግለጽ ነው። ለመግለጽ እንጠፋለን በቀጥታ መለኮት ወደኛ ቢመጣ። እሱ ግን ሰብአዊነትን ለብሶ መጣ። ኢየሱስ ሊገልጽልን መለኮትን። እንዴት ደግሞ ድል ነሺ መሆን እንደምንችል፣ እንዴት ድል ነሺ እንደምንሆን ሊመልስ ሊያድስ ብቻ አይደለም፣ መለኮትን ለእኛ ለሰብአዊ ሊገልጥ ብቻ አይደለም፣ እንዴት ድል እንደምንነሳም ነው። እንደገና ደግሞ ሊረዳንም ነው። እንዴት ድል ነሺዎች እንደምንሆን አራቱ ነገሮች ምን ሊያደርግ ነው? ሊመልስ ግንኙነታችንን፣ ሊገልጽ፣ ሊያሳየን፣ ሊረዳን። ይሄ ነው ወንጌሉ። እግዚአብሔር ኢየሱስን የላከበት ያንን አውጀናል። ትላንት አናፍርበትም ብለናል። ከክርስቶስ ጋር ለመጠራት አናፍርበትም።
ከእሱ ጋር ለመገናኘት አናፍርበትም። አምላካችን ነው ልንል ኢየሱስን አናፍርም። አዳኛችን ነው ልልን በጣም በጭከና የተንጠለጠለውን በመስቀል አዳኛችን ነው ልንል አናፍርም። ከእሱ ጋር ልንጠራ አናፍርበትም። በሉቃስ ያለው ጥቅስ በእኔ የሚያፍርብኝ ማንም ቢኖር በቃሌም ሁሉ በአባቱ ክብር በመጣ ጊዜ በአባቱና በቅዱሳን መላእክት ፊት ያፍርበታል። ይሄ ቁልፍ የሆነው ጥቅሳችን ነበር። አላፍርበትም የሚለው የሮሜው ጥቅስ በክርስቶስ ወንጌል ምክንያቱም ኃይል ነው፣ የእግዚአብሔር ኃይል ለሁሉም ሰው ላመነበት። አንድ ጊዜ ደግመን እንበለው፣ በወንጌሉ አላፍርበትም፣ ምክንያቱም ለመዳን የሚሆን ኃይል ነው ለሚያምንበት ሁሉ። በአክራ ላሉ ለሚያምኑ ሁሉ፣ በሌጎስ ላሉ መጽሐፍ ቅዱስ ይላል ለሁሉም ሰው ለሚያምን እግዚአብሔርን እናመስግን። አናፍርበትም፣ በወንጌሉ አናፍርም፣ በኢየሱስ ክርስቶስ። በዚህ ምሽት የመጀመሪያው ጥቅሴ እንድትጽፉት የምጋበዛችሁ ይህንን ነው። በወረቀታችሁ ላይ በዚህ ክፍል ላላችሁት፣ በኦንላይንም ለምትሰሙት እየነዳችሁ ይሆናል፣ በመኪና ጀርባ ተቀምጣችሁ ይሆናል፣ በቤትም ይሆናል፣ በቡድን በሳሎናችሁ ወይም በሆነ ክፍል ውስጥ ወረቀታችሁን እንድታወጡ ጋብዛለሁ። መጽሐፍ ቅዱሳችሁንም በዚህ ክፍል ያላችሁ የሌላችሁ በኋላ አናግሩኝ፣ እንፈልግላችኋለን። መጽሐፍ ቅዱስ የተለያየ ስፍራ ያላችሁ ደግሞ አቅራቢያ ያለውን ፓስተሮች፣ ዲያቆኖች ጠይቁ፣ እንድታገኙ እንዲረዳችሁ እጠይቃለሁ። እንድታነቡት ለራሳችሁ እንድትረዱና እንድታምኑበት። ተስማማን? አሜን። ሳሩ ይደርቃል፣ አበባውም ይረግፋል፣ የጌታችን ቃል ግን ለዘላለም ይኖራል። ይሄንን አብረን ልንደግመው እንችላለን። ሳሩ ይደርቃል፣ አበባውም ይረግፋል፣ አምላካችን የእግዚአብሔር ቃል ግን ለዘላለም ይኖራል። ሳሩ ይደርቃል፣ አበባው ይረግፋል፣ ቃሉ ግን የእግዚአብሔር የአምላካችን ቃል ግን ለዘላለም ይኖራል። በዚህ ምሽት ስለዚህ ወንጌል ስለ ኢየሱስ ወንጌል ነው የምናወራው። ለመዳን የሚሆን ኃይል ያለውን ለዘላለም ይኖራል የተባለውን ቃል ራሳችን አንድ ጥያቄ መጠየቅ አለብን። መጽሐፍ ቅዱስ ሊታመን የሚችል ነው ወይ? መጽሐፍ ቅዱስ ልናምነው የምንችል ነው ወይስ ዝም ብሎ 66 መጽሐፍ ያሉት ብሉይ 39፣ 27 በአዲስ ኪዳን ያሉት ዝም ብሎ ተራ መጽሐፍ ነው ወይ? በዚህ ምሽት ራሳችን መጠየቅ አለብን። መጽሐፍ ቅዱስ ሊታመን የሚችል ነው ወይ? ወዳጆቼ ወይ የሆነ የፍርድ ቤት ጉዳይ አይደለም ማቀርብላችሁ፣ ራሱ እንዲመሰክር ነው። ራሱ እንዲመሰክር ነው። ራሱ ምስክር ሆኖ እንዲቀርብ፣ እኛ ደግሞ ተመልካቾች ሁነን እንድናየው ፍርድ እንድንሰጥ ጠይቃችኋለሁ። ከታሪክ እውነት መሆኑን ሊታመን የሚቻል መሆኑን ይህን ማድረግ እንችላለን። ዳኛዎች ለመሆን ዝግጁ ናችሁ? እዚህ ያላችሁት ያላችሁበት ያላችሁ ዛሬ ፍርድ እንሰጣለን።
መጽሐፍ ቅዱስ ሊታመን የሚችል ነው ወይ የሚለውን ወደ መጽሐፍ ቅዱስ ወደ ዳንኤል መጽሐፍ እንሄዳለን። ብዙ ጥቅሶችን እናነሳለን። ዛሬ በስክሪኑ ላይ ታያላችሁ። ጊዜ እንወስዳለን። የመጀመሪያው ጥቅስ ይሄ ነው። በሁለተኛው ዓመት ናቡከደነፆር በነገሰ ሕልም አለመ። ንጉሥ ናቡከደነፆር ሕልምን አለመ። መጽሐፍ ቅዱስ ይቀጥላል። መንፈሱም እጅግ ታወከበት፣ እንቅልፍም ራቀው። መንፈሱ እጅግ ታወከበት፣ እንቅልፍም ራቀው። ወዳጆቼ ንጉሡ በጣም ተጨነቀ። ጥበበኞችን ጠራ፣ አስማተኞችን ጠራ፣ የሥነ ፈለክ ተመራማሪዎችን ጠራ። ወደ ቤተ መንግሥቱ ንገሩኝ፣ ምንድን ነው ትላንት ምሽት ያለምኩት? ምንድን ነው ትርጓሜው? ያለምኩትንም ትርጓሜውንም ንገሩኝ፣ ያለምኩትንም ንገሩኝ፣ ያለምኩትን ንገሩኝ፣ ትርጓሜውንም። አስማተኞቹ መለሱ፣ ከለዳውያኖቹ፣ ጠንቋዮቹ ንጉሡን ቁጥር 4 ላይ እንዲህ አሉት፣ ኦ ንጉሥ ሆይ ለዘላለም ኑር፣ ሕልምህን ለእኛ ለአገልጋዮች ንገረን፣ ትርጓሜውንም እነግርሃለን። ንገሩን። አዋቂዎቹ መለሱ፣ አንተ አእምሮ ውስጥ ያለው ልናውቅ አንችልም፣ ንገረን ሕልሙን አንተ፣ ትርጓሜውን እንነግርሃለን። ግን ሕልሙ ከሱ ርቆ ነበር። እኔ አላቅም፣ አማልክቶች ከእኔ ወስደውታል። ስለዚህ መንገር አለባችሁ ሕልሙን ለእኔ። ከዛም ደግሞ ትርጓሜውን እንደምትነግሩኝ ማወቅ እፈልጋለሁ። ምንድን ነው እያለ ያለው? እያወቃችሁ ማታውቁ አታስመስሉ እንደማለት ነው እያለ ያላችሁ። እናንተ እናውቃለን የወደፊቱን ትላላችሁ፣ ያለምኩትን ንገሩኝ። በጣም ከባድ ሁኔታ ነው በእውነት። እንዲህ አሉ መልሰው፣ በምድር ላይ ማንም ሰው የለም ይሄ ንጉሡ የጠየቀውን ሊመልስ የሚችል ማንም ሰው የለም በምድር ላይ ይህንን የንጉሡን ጉዳይ ሊፈታ የሚችል። እውነት ነው፣ በምድር ላይ ማንም ሰው የለም። የሰማይ አምላክ ብቻ ነው ንጉሡ በመኝታ ሆኖ ያለመውን በትክክል እውነታውን የወደፊቱን ሊገልጽ የሚችል የሰማይ አምላክ ብቻ ነው። ወደ ዳንኤል መጣ። አገልጋዩ አስማተኛ አይደለም፣ ዳንኤል ጠንቋይ አይደለም። ነገር ግን አዋቂዎቹ መሃል አንዱ ነው። ሊገደሉ ከተዘጋጁት መሃል ነው። ግን ዳንኤል ወደ ንጉሡ ገባ። ንጉሥ ሆይ የተወሰነ ጊዜ ስጠኝ ልጸልይ፣ የሰማይን አምላክ ልጠይቅ። የሰማይ አምላክም በመኝታውን ያየውን ሕልም ይገልጥልኛል። የሰማይ አምላክ ወደፊቱን ይገልጥልኛል። ወደ አንተ መጥቼም ያየኸውን እገልጽልሃለሁ፣ አብራራልሃለሁ። ከዚያም በኋላ ምሽት መጣ። እግዚአብሔር ገለጠ፣ ትርጉሙንም ጨምሮ የሕልሙን ለአገልጋዩ ለዳንኤሉ መለሰለት ከነ መልሱ። እግዚአብሔርን ስጠሩ፣ እግዚአብሔርን ለአንድ ጉዳይ ስጠይቁ ለመመለስ እግዚአብሔር አለ። ዳንኤል ወደ አምላኩ ቀረበ። ትርጉሙን ሕልሙንም ስጠኝ አለው ለአምላኩ። ምዕራፍ 2:23 ይህንንም እንድጽፉ ትፈልጋለሁ። አመሰግንሃለሁ
አከብርሃለሁ። ኦ አምላኬ፣ የአባቶቼ አምላክ ጥበብንና ማስተዋልን ስለ ሰጠኸኝ። በዛ ምሽት ከአምላኩ ተቀበለ። ትርጉሙን ብቻ አይደለም፣ ሕልሙን ራሱ። አሁን ወደ ንጉሡ መሄድ ይችላል። ስለ ሕልሙ ሊነግረው ይችላል። እንዲሁም ሊነግረው ስለ ትርጓሜውም ሁሉ የሕልሙን። ዳንኤል 2 ቁጥር 28 ላይ ያለው ይህንን ነው። በሰማይ አምላክ አለ። በሰማይ አምላክ አለ። ምስክርነት ነው ለንጉሡ። አምላክ አለ በሰማይ ምስጢርን የሚገልጥ ለንጉሡም እንዲታወቅ አድርጓል። በመጨረሻ ቀን ሊሆን ያለውን ይሄን ትንቢት ነው በዚህ ምሽት ምንገልጠው። ከናቡከደነጾር ዘመን ጀምሮ የሜዶን ፐርሻን፣ የግሪክን፣ የሮምን እስካሁን ዘመን ድረስ የሰማይ አምላክ ለናቡከደነጾር ሕልሙን ሰጠው። ለዳንኤል ደግሞ ሕልሙንና ፍቺውን ወደ ንጉሡ ገብቶ ዳንኤል እግዚአብሔር በሰማይ አለ አለ። ምስጢርን የሚገልጥ ላንተ ገለጸልህ ሊሆን ያለውን በመጨረሻው ጊዜ። ዳንኤል አሁን ማውራት ስለ ሕልሙ ጀመረ። ኦ ንጉሥ ሆይ ያየኸው በሕልምህ ትልቅ ምስል፣ የቆመ ምስል ነበር። በጣም የሚያብረቀርቅ ምስል፣ የሚያምር ታላቅ ምስል ነበር ያየኸው። በፊትህ የቆመ እጅግ ውበት ያለው ምስል፣ ጭንቅላቱ በወርቅ ደረቱ ደግሞ በብር፣ ጭኑ አካባቢ በነሐስ፣ እግሩ አካባቢ ደግሞ በብረት። እያየህ እያለ ሕልሙን ድንጋይ ሰው ሳይነካው መጣ። አፈርና ብረት ቅልቅል የነበረውን ቦታ መታው። ብረቱ፣ አፈሩ፣ ነሐሱ፣ ብሩ፣ ወርቁ ሁሉ ተበታተነ፣ ደቀቀ። በአፈርም እንደ ትቢያ ሆኖ በነነ። ምንም አይነት ምልክት አልቀረለትም የምስሉ። ቁጥር 35 ድንጋዩም ምስሉን የመታው ድንጋይ ትልቅ ተራራ ሆነ፣ ሙሉ ምድርንም ሞላው። ያንን ምስል የመታው ትልቅ ተራራ ሆነ፣ ምድርንም ሞላው። ዳንኤል ወዳጆቼ ሆይ ለናቡከደነጾር የነገረው ሕልሙ አሁን ደግሞ ቀጣይ ትርጉሙን ሊነግረው ፈልጓል። መጽሐፍ ቅዱስን በፍርድ ቤት አቁመነዋል። ዛሬ ራሱ መጽሐፍ ቅዱስ ነው ምስክር እየሰጠ ያለው ዛሬ። ቁጥር 36 ላይ ይሄ ነው ሕልሙ አለ ዳንኤል። ትርጉሙን እንነግርሃለን አለው። እዚህ ቆም ማለት ፈልጋለሁ። በጣም ደስ የሚል ክፍል ስለሆን ከለዳውያን ጠንቋዮቹ ምንም ነገር ማድረግ አልቻሉም። ሕልሙን ንገረን፣ ፍቹን እነግርሃለን። እና አሁን ሊገደሉ ዝግጅት ላይ ናቸው። ግን እግዚአብሔር ሰው የሆነው ዳንኤል ወደ አምላኩ ቀረበ፣ ሕልሙንም ትርጓሜውንም ነገረው። ወደ ንጉሡ ገባ። ይሄ ነው ሕልሙ፣ ትርጉሙንም እነግርሃለሁ አለው። ይሄ የእግዚአብሔር ሰው ስለሆነ ነው። እኛ እያለ ነው የሚናገረው። መተርጎም ያልቻሉትን ሁሉ ከለላ እየሆነላቸው ነበር። እግዚአብሔር እያለ ነበር። ይሄንን ሕልም የሰጠኝ ትርጉሙንም የሰጠኝ የአንተም አምላክ መሆን ይችላል፣ እኛ እንሰጥሃለን ትርጓሜውን እያለ ነበር የሚያወራው።
ኦ ንጉሥ ሆይ የነገሥታት ንጉሥ ነህ አንተ። ይህ የወርቁ ራስ አንተ ነህ። በምስሉ ላይ ያየኸው የራሱ ወርቅ የሚወክለው አንተን ነው። ባቢሎንን መንግሥት ከ605 ዓመተ ዓለም እስከ 539 የወርቁን ራስ ዘመን ነው። ይሄንን በታሪክ ታገኙትላላችሁ። ይሄንን ምስክር ናቸው የታሪክ መጻሕፍት። ናቡከደነጾር የባቢሎን መንግሥት ንጉሥ መካከል አንዱ ነበር። በጣም ትልቅ መንግሥት ነበር። በወርቅ እንዳለ ሁሉም ነገሮች በወርቅ የተሰሩ ነበሩ። በጥሩ ሁኔታ ይወክለው ነበረ ይህንን መንግሥት። ደረቱ፣ እጆቹ፣ ሲቀጥል ብሩ ነው። ከባቢሎን በኋላ ሌላ መንግሥት ይነሳል፣ የሜዶንና የፋርስ። ባቢሎናውያንን ምንድን ነው የሚወክለው? ቁጥር 39 ላይ ተመልከቱ። ሌላ ንጉሥ ካንተ በኋላ ይመጣል፣ ሌላ መንግሥት። ዳንኤል ምዕራፍ 5 ላይ ምዕራፍ 5ን ተመልከቱ። ንጉሥ ብልጣሶር የናቡከደነጾር የልጅ ልጅ ነው። ትልቅ ድግስ ከብዙ ሺህ አገዛዞች ጋር አገልጋዮቹ ጋር ወይን እየፈሰሰ ሙዚቃው እየጮኸ በጣም በቅንጦት የተዘጋጀ ድግስ ነበረ። ሙዚቃው ተከፍቷል። በጣም ወሲባይነት የሚታይበት ድግስ አዘጋጅቶ ነበረ። እጅ መጣ፣ አካል የሌለው እጅ ብቻ ጻፈ ግድግዳው ላይ። ዳንኤል ምዕራፍ 5 ማኔ አለው። እግዚአብሔር ቆጠረው፣ ዘመንህን ቆጠረው፣ እንዲሁም ፈጸመው። አብረን እንበለው፣ ዘመንህን ቆጠረው፣ ፈጸመውም። ቴቄል ብሎ ቀጥሎ ጻፈ። ተመዘንክ፣ በሚዛን ተመዘንክ፣ ቀለህም ተገኘህ። ቆጠረው፣ ዘመንህን ቆጠረው፣ ፈጸመውም። ከዚያም በኋላ በሚዛን መዘነህ። ከዛ ፋሬስ መንግሥትህ ተከፋፈለች፣ ለሜዶና ፋርስ ተሰጠች። ወዳጆቼ በታሪክ እንደተመዘገበው ቂሮስ ጀነራል ቂሮስ ሰራዊቱን የመራው ባቢሎንን መንግሥት የጣለው በመጽሐፍ ቅዱስ ቂሮስ ከመወለዱ ከ150 ዓመት በፊት ስለ እሱ ጽፏል መጽሐፍ ቅዱስ። በኢሳይያስ ምዕራፍ 45 ቁጥር 1 ላይ ጻፉት። ይህንንም የቀባሁት መንግሥታቶች እንዲገዙለት ቂሮስ ብሎ 150 በፊት ከመወለዱ በፊት ቂሮስ ብሎ ጽፎታል። የባቢሎን መንግሥትን ከመጣሉ በፊት በሮች አይቋቋሙም አይዘጉም በፊቱ ይላል። ዳንኤል ምዕራፍ 2 ላይ ነን አሁንም። ከዚያም በኋላ ሦስተኛ መንግሥት በነሐስ የተወከለ በዓለም ሁሉ ገዢ ሆኖ ይነሳል። ታላቁ አሌክሳንደር የነሐስ ዕቃ ነበር የሚጠቀሙት። የራስ ቁራቸው፣ ጽሩራቸው ሁሉም የሚጠቀሙት በነሐስ የተሠራ ነበረ። እስካሁን 3 አየን። የመጀመሪያው ባቢሎን፣ ሁለተኛው
ሜዶን ፋርስ ሦስተኛው የግሪክ ነው። አራተኛው መንግሥት እጅግ ጠንካራ እንደ ብረት የጠነከረ ይሆናል። አራተኛው እጅግ ጠንካራ እንደ ብረት። ኤድዋርድ ጊበን የተባለውን የታሪክ ሰው ክርስቲያን አይደለም፣ አማኝ አይደለም። በመጽሐፉ ሲጽፍ የሮማን ኢምፓየር የሮማን መንግሥት መነሳትና መውደቅ በሚል መጽሐፉ ላይ እንዲህ ይላል። የወርቅ፣ የብር፣ የነሐስ ነገሥታቶቻቸውን ለመወከል የዋለው በሮም ጠንካራው የብረት መንግሥት ወደቁ። ባቢሎን፣ ሜዶን፣ ፋርስ፣ ግሪክ አልን። አሁን ሮም ከ168 ዓመተ ዓለም ክርስቶስ ከመወለዱ እስከ 476 ዓመተ ምህረት እስከ 5ኛው ክፍለ ዘመን በጣም ሰፊ ግዛት ነው። ከእንግሊዞች ደሴት መጨረሻ ተነስቶ እስከ ሰሐራ በረሃ ድረስ ሮም ገዛች ዓለምን። በጣም ሰፊ ግዛት ነበረ በጊዜው። በሮም ዘመን ኢየሱስ ተወልዶ ነበር። በሮም ዘመን ከሮም መንግሥት አምልጦ ከሄሮድስ ወደ ግብፅ ሂዶ ነበር። በሮም ዘመን ኢየሱስ ተሰቀለ። በሮም ዘመን ወዳጆቼ ባቢሎን፣ ሜዶን፣ ፋርስ፣ ግሪክ ከዚያም ሮም፣ እነዚህ ሁሉ ነገሥታቶች መንግሥታቶች ሁሉ ይወድቃሉ፣ ወድቀዋል። ዳንኤል 2:41 ያያቸው እግሩ የተቀላቀለው ከአሸዋና ከብረት የተከፋፈሉ መንግሥቶች ናቸው። አሁን ያለነው እዚህ ቦታ ላይ ነው። በዩሮፕ የተከፋፈሉ መንግሥታቶች አሉ፣ እጅግ የተከፋፈሉ የብረትና የሸክላ አንድ ላይ ሊሆኑ የማይችሉ። ራሱ ምስክር ይሆናል። መጽሐፍ ቅዱስ ይመሰክራል። 2:43 ላይ ዳንኤል ብረት ከሸክላ ጋር ሆኖ እንዳየኸው ነገር ግን ሁለቱ አይዋሃዱም። አዎ ብረት ከሸክላ ጋር እንደማይዋሃድ ሁለቱ አይዋሃዱም። በእነዚህ ሁሉ ክፍለ ዘመናት ብዙዎች ሞክረዋል አንድ ለማድረግ አውሮፓን። መጽሐፍ ቅዱስ እንዳለው ግን ይሞክራሉ፣ ነገር ግን አይችሉም። ብረት ከሸክላ ጋር እንደማይዋሃደው ዛሬ መጽሐፍ ቅዱስ ፍርድ ቤት አቁመነዋል። በታሪክ እየመሰከረ ነው። አንድ ሊሆኑ ሊዋሃዱ አልችሉም። ብረት ከሸክላ ጋር መዋሃድ እንደማይችለው መንግሥታቶቹ አይዋሃዱም። ናፖሊዮን የኦስትሪያውን ሉዊዝ ተጋብቶ ነበር። በጋብቻ ፖለቲካ ኅብረት ለመፍጠር ሞክረው ነበር። ለመዋሃድ ሞክረው ነበረ። አንድ ለመሆን ሞክረው ነበር። ነገር ግን ሸክላና ብረት በትንቢት እንደተነገረው ሊዋሃዱ አይችሉም። ቻርልስ አምስተኛው ሞክሮ ነበር፣ አልሆነለትም። ቻርለሜኝ ሞክሮ ነበር፣ አልሆነለትም። ናፖሊዮን ሞክሮ ነበር፣ አልተሳካለትም። ከናፖሊዮን በኋላ ናፖሊዮን እንዲህ ብሎ ጽፎ ነበር፣ አንድ አውሮፓ፣ አንድ ገንዘብ፣ አንድ ቋንቋ፣ አንድ መንግሥት በአውሮፓ ይሆናል ብሎ ጽፎ ነበር። ነገር ግን ከዛ በኋላ ግን እንዲህ ብሎ ጻፈ፣ ሞክሮ ካልተሳካ በኋላ እግዚአብሔር አለ ከአቅሜ በላይ ነው።
ከአቅሜ በላይ ነው አለ። የእግዚአብሔር ቃል ብሎ ነበር። ሊዋሃዱ አይችሉም ብሎ ነበር። ምክንያቱም ሸክላና ብረት ሊዋሃድ አይችልም። ሂትለርም ሞክሮ ነበር፣ እሱም አልሆነለትም። እነዚህ ሁሉ የዓለም ነገሥታቶች ሞክረው ነበር፣ ግን ወድቀዋል። ነገር ግን የእግዚአብሔር ቃል በእውነት ቆመ። ባቢሎን ወደቀች፣ ሜዶን ፓርስ ተነሳች፣ ወደቀች። ግሪክም ተነሳች፣ ወደቀች። አሁን የተከፋፈሉ መንግስታት ላይ ነን። ከሮም በኋላ ሁሉም ሞክረዋል፣ ግን ወድቀዋል። ቁጥር 43 አይዋሃዱም፣ አይስማሙም። ከአምስተኛው ክፍለ ዘመን ጀምሮ እስካሁን ድረስ እስካሁን እንደተከፋፈለው ነው የሚገኘው የአውሮፓ መንግስታት። ወዳጆቼ የጥንቱ ትንቢት በዳንኤል 2 የሚገኘው በምስክር እየሰጠ ነው ቆሞ በፍርድ ቤት ሊታመን የሚችል መሆኑ ምን ትላላችሁ? መጽሐፍ ቅዱስ የራሱን ጉዳይ እያብራራ ነው። ታሪኩንም ደግሞ እንደ ምስክር አድርጎ እየተናገረ ነው። የተወሰኑ አልፌ እሄዳለሁ። ዛሬም ሙከራዎች አለ አንድ ለማድረግ። የአውሮፓ ህብረት ባንዲራ ነው ይሄ። እንግዲህ ትርጓሜውም ብዙ ድምፆች፣ አንድ ህዝብ፣ ገንዘብ አላቸው፣ ዩሮ፣ ኢኮኖሚያዊ አንድነት እንዲኖር፣ ኢኮኖሚያዊ ግንኙነት እንዲኖር በአውሮፓ እንዲኖር ይሞከራል። መጽሐፍ ቅዱስ ግን የሚለው ሊዋሃዱ አይችሉም፣ አንድ ሊሆኑ አይችሉም። ሸክላና ብረት ሊዋሃዱ እንደማይቻሉ ፈጠን ብዬ ወደ ራእይ 17 ሄዳለሁ። ለቁጥር 12ና 14 ከበጉ ጋር ይዋጋሉ። ፖለቲካዊና ሃይማኖታዊ ኃይሎች አንድ ሊሆኑ ይሞክራሉ። ድል ሊነሱ እግዚአብሔርን በግ ጠቦቱን ድል ሊነሱ ግን ያ ጠቦት ድል ይነሳቸዋል። የአማልክት ሁሉ አምላክ ነው። የነገሥታት ሁሉ ንጉሥ ነው። ከእሱ ጋር ያሉ ሁሉ የተመረጡት ይባላሉ። ከእሱ ጋር ያሉት የታመኑ ተብለው ይጠራሉ። ባቢሎን አልን መጀመሪያ ተነሳ፣ ወደቀ። ባቢሎን ሜዶን ፋርስ ቀጣዩ ተነሳ፣ ወደቀ። ግሪክ ተነሳ፣ ወደቀ። ቀጣዩ ሮም ተነሳ፣ ወደቀ። አሁን የተከፋፈለ ዩሮፕ ነው ያለው። መጽሐፍ ቅዱስ ይላል ድንጋይ አለ። ዳንኤል 2 ላይ ያለው መጽሐፍ ቅዱስ እንደሚለው ድንጋይ አለ፣ ከተራራ ተፈንቅሎ የወረደ ከላይ መጥቶ እግሩን ያደቀቀው፣ ከዚያም ደረቱን፣ ራሱን፣ ጭኖቹን ሁሉንም ነገሥታቶች ይህ ድንጋይ ከተራራ ተፈንቅሎ የመጣው እዚህ የመጣውት ላውጅ ነው። ኢየሱስ ክርስቶስ በደመና ይመጣል፣ ይገለጻል። ልጠቁምላችሁ ከዚህ ከስክሪኑ በድንጋይ ውስጥ ኢየሱስ ይታያል። ያ ድንጋይ ኢየሱስ ክርስቶስ ነው። ግንበኞች የናቁት ድንጋይ ያ ድንጋይ ኢየሱስ ክርስቶስ ነው። ዋናው ግንበኞች የናቁት ድንጋይ እርሱ ነው። ዘላለማዊውን መንግሥት የሚያቋቁመው እርሱ ነው። ባቢሎን ተነሳ፣ ወደቀ። ሜዶን ፋርስ ተነሳ፣ ወደቀ። ግሪክ ተነሳ፣ ወደቀ። ሮም ተነሳ፣
ወደቀ። ዛሬ የእግሩ የጣቶቹ ቦታ ላይ ነን የተከፋፈሉት። መጽሐፍ ቅዱስ እንደሚለው ሌላ መንግሥት አይነሳም፣ የሚቋቋም መንግሥት አይኖርም። የሰማዩ መንግሥት ኢየሱስ ክርስቶስ ሁሉንም ነገሥታቶች አሸንፎ ለዘላለማዊ መንግሥት ያቋቁማል። ምን ትላላችሁ ለዚህ? ዳንኤል መናገሩን ይቀጥላል። ሰው ሳይነካው ያ ድንጋይ ከተራራ ይመጣል፣ ያንን ምስል እግሩ ላይ ይመታዋል፣ ያደቃቸዋል። የሰማዩ አምላክ ወዳጆቼ ሆይ የሰማዩ አምላክ መንግሥት ያቋቁማል፣ ሊጠፋ የማይችል መንግሥት። ምን ትላላችሁ ስለዚህ? ይሄ ነው የኛ አምላክ፣ አለቱ፣ የዘመናት አለት። ልንተማመነው እንችላለን። ሌላ ምንም አይነት የለም መንግሥት። ሰማያዊ መንግሥት ለዘላለም ይቆማል። እነዚያ ግን ይደቃሉ፣ እነዚያን ሁሉ ያጠፋቸዋል። እግዚአብሔር መንግሥት ለዘላለም ጸንቶ ይቆማል። በሰማይ ታላቅ ድምፅ በሰማይ የዚህ ዓለም መንግሥት የእኛ ጌታ ይገዛዋል። ይህንን መንግሥት እርሱም ለዘለዓለም ይነግሣል፣ ለዘላለም ዓለም ይነግሣል። ራሱ ጌታችን ገብርኤል አይደለም፣ ሌላ መልአክ አይደሉም። ራሱ ጌታ እርሱ ራሱ ከሰማይ ይወርዳል በታላቅ ድምፅ፣ በመላእክት ድምፅ፣ በመለከት ድምፅ። ራሱ አምላካችን በእርሱ የሞቱ መጀመሪያ ይነሳሉ። በሕይወት ያለ ነው እኛ ደግሞ አብረን እንነጠቃለን። ልንገናኛቸው ኢየሱስን በአየር እንነጠቃለን። እርሱ ራሱ ገብርኤል አይደለም፣ ሙሴ አይደለም፣ ኤልያስ አይደለም። እርሱ ራሱ ጌታችን ከላይ ይወርዳል በታላቅ ድምፅ፣ ከእርሱ ጋር እንሆናለን ለዘላለም። ምን እያለ ነው የሚጮኸው? ምንድን ነው የሚለው? ሲጮህ ሳለ ያ ታላቅ ድምፅ ምንድን ነው? በአእምሮ ስለዋለሁ እንዲህ ነው የሚለው። በቃ የሚል ጩኸት ይመስለኛል። ችግር በቃ፣ ረሃብ በቃ፣ ጦርነት በቃ፣ ቸነፈር በቃ፣ ሕመም በቃ፣ ኀጢአት በቃ። እርሱ ራሱን ይህን አዋጅ የሚያውጀው ከላይ ከሰማይ ሲወርድ በታላቅ ድምፅ በመላእክታኖች መለከት በቃ መንግሥቴን አቋቁማለሁ፣ መንግሥቴም ለዘላለም ይጸናል። ወዳጆቼ በዚህ ምሽት መጽሐፍ ቅዱስን በፍርድ ቤት አቁመነዋል። እኔ አይደለም የምመሰክርለት፣ ራሱ መጽሐፍ ቅዱስ ነው። ዛሬ ምሽት የሰማነው ዳንኤል ምዕራፍ 2 እንዳየ ነው። ዳንኤል ምዕራፍ 2ን ከተመዘገበው ታሪክ ጋር ስናነጻጽረው መደምደም እንችላለን። በእውነት መጽሐፍ ቅዱስ ሊታመን የሚችል ነው። ምን ትላላችሁ እናንቱ? መደምደም እንችላለን። ታሪክ ምስክር ይሰጣል። መጽሐፍ ቅዱስ ስለ ራሱ ሲናገር ሳለ ሊታመን የሚችል መሆኑን መወሰን እንችላለን። ሊታመን የሚችል ነው። በአንጎላ፣ በሞዛምቢክ ሊታመን የሚችል ነው። በዲሞክራቲክ ሪፐብሊክ ኮንጎ፣ በሳውዝ አፍሪካ የሚታመን ነው። በሩዋንዳ፣ በዚህ ስፍራ በሌጎስ፣ በናይጄሪያ
ኦ ሊታመን የሚችል ነው። መጽሐፍ ቅዱስን ስጠኝ፣ ስጠኝ መጽሐፍ ቅዱስን፣ ቅዱስ የሆነውን የሚያንጸባርቀው ብርሃን ያለውን የሚመራውን ብርሃን በጠባቡ መንገድ ቃል ኪዳኖች ከፍቅር ጋር ተዋህደው ያሉበት የሚመራ ወደ ዘላለማዊ ጊዜ የሚያደርስ ያን ሕያውን ዓለት እስክናይ ድረስ ኢየሱስን ይህንን መጽሐፍ ቅዱስ ስጡኝ። ፈረንሳይኛ የሚናገሩ ወገኖቼ ለፖርቹጋል ተናጋሪዎች፣ ፉልፉል የቋንቋ ተናጋሪዎች፣ ፒጅን ተናጋሪ ሕዝቦች፣ ለስዋሂሊ ተናጋሪ ሕዝቦች ስጠኝ፣ መጽሐፍ ቅዱስን ስጠኝ። የእግዚአብሔርን ቃል በሱ ውስጥ አለበት። የእግዚአብሔር ቃል ሊታመን የሚችል ነው። ለእኔ የእግዚአብሔር ቃል ለእናንተ ለሁላችንም ስጡኝ መጽሐፍ ቅዱስን። ኦ ሲስተር ጌል ወደዚህ ነይ። And promise, law and love combined, till night shall vanish. Till night shall vanish. Oh, let's stand together and sing this song. Sing this chorus. Give me the Bible, holy message. መጽሐፉን ስጠኝ ሕይወት እንዲሆነኝ፣ በቀጭን መንገድ ብርሃን ይምራኝ። ሕግና ተስፋ፣ ፍቅርና ተስፋ እስከ ዘላለም እንዲኖሩልኝ የሚል ዝማሬ እያቀረቡ ነው። የመጽሐፍ ቅዱስ ዋና ኢየሱስ ነው። ሰውን ለማዳን የሞተበትን ታሪክ ይናገራል። የመዳንን ዕቅድ ተመልሶም ዳግም እንደሚመጣ ተዘጋጅታችኋል ወይ? ባቢሎን፣ ሮም ወድቀዋል። የሜዶን ፋርስ ተነስቷል፣ ወድቋል። የግሪክ ተነስቷል፣ ወድቋል። የሮም ተነስቷል፣ ወድቋል። ዛሬ በጣቶቹ ላይ ነው የምንኖረው፣ በተከፋፈለው መንግሥት። ግን ቃሉ ይላል ድንጋይ አለ፣ ከተራራ ላይ የሚወርድ ድንጋይ አለ፣ ከተራራ ላይ ተፈንቅሎ የሚመጣ። ወዳጆቼ ላውጅላችሁ ፈልጋለሁ። ያ አለት፣ ያ ድንጋይ፣ እዚያ ውስጥ ያለው ኢየሱስ ነው። እርሱ ነው ያ ድንጋይ። ዘላለማዊን መንግሥቱን ሊመሰርት ይመጣል። ተዘጋጅታችኋል ወይ? ዳንኤል ምዕራፍ 2 የተጠቀሰው ትንቢት
መጨረሻ ፍጻሜው ላይ ሊደርስ ብዙ አይቆይም። መላእክቶች ሲዘጋጁ ኢየሱስ ሲመጣ አብረው ሊመጡ ያ ኢየሱስ ቀድሞ ወደዚህ ምድር የመጣውና በመስቀል የሞተውን ኢየሱስ ወደ እንደገና ተመልሶ ለመምጣት ቃል የገባውን ኢየሱስ አጅበው ለመምጣት የተዘጋጁ ነው። ሆሲአና ሆሳአና ታላቅ ስፍራ ያለው እያሉ ኢየሱስ ተመልሶ ይመጣል። ታምናላችሁ ወይ? ካመናችሁ እጃችሁን ከፍ አድርጉ። እንደገና ይመጣል ኢየሱስ። በኦንላይን ያላችሁ ታምናላችሁ ወይ? በእርግጥ ኢየሱስ ዳግም ይመጣል፣ ለእናንተ ይመጣል። ዝግጁ ናችሁ ወይ ለኢየሱስ መምጣት? ጊዜ የለም፣ የብዙ የቆየ ጊዜ የለም፣ የሚቀር ጊዜ የለም። ይሄ ውሳኔ ጊዜ ነው። እንዲህ ልንል ይገባል። አንተ አምላኬ ነህ እግዚአብሔር ሆይ፣ አንተን ነው የምጠብቀው። ተዘጋጅታችኋል ወይ? በዚህ ምሽት ሰው አለ ወይ? ዝግጁ ነኝ የሚል ሰው አለ ወይ? በዚህ ምሽት ለኢየሱስ መምጣት ማን እንደሆናችሁ አላውቅም። በዚህ ምሽት መጥታችሁ ስለ ቃሉ ስለ መጽሐፍ ቅዱስ ሰምታችኋል። ስለዚያ መጽሐፍ አሁን አስተውላችኋል። መጽሐፍ ቅዱስ በእውነት ሊታመን እንደሚችል አውቃችኋል። ራሱን ምስክር ሆኖ ቀርቧል። ታሪክም የተጻፈው ይደግፈዋል። መጽሐፍ ቅዱስ የሚለውን ስላለፈው አይደለም የምናወራው፣ ስለሚመጣው ነው። ስለወደቁት አይደለም፣ ስለሚመጣው መንግሥት ነው እያወራን ያለ ነው። ተዘጋጅታችኋል ወይ ለኢየሱስ ለመምጣቱ? ዛሬ የሆነ ሰው አለ እንዲህ ሊል የሚፈልግ መጽሐፍ ቅዱስን ሰምቻለሁ፣ መጽሐፍ ቅዱስን አምናለሁ፣ የእግዚአብሔር ፍቅር ለእኛ የተገለጠበት እንደሆነ መጽሐፍ ቅዱስ የመዳን ታሪክ የተገለጸበት እንደሆነ ከኤደን የጠፋንበትን ወደ ኤደን ሊመልሰን የተዘጋጀውን አምላክ የሚገልጽ መጽሐፍ እንደሆነ ተረድቻለሁ። ስለ እሱም ዳግም መምጣት የተቀመጣችሁ መጽሐፍ ቅዱስን አውቃለሁ አለኝ። መጽሐፍ ቅዱስ ግን ውሳኔ አድርጋችኋል? ራሳችሁን ሰጥታችኋል? ሙሉ ማንነታችሁን ሰጥታችኋል? በይፋ ግን ገልጻችኋል ወይ? ጌታ ኢየሱስ አምላኬ ነው ብላችሁ መምጣቱን አምናለሁ ብላችሁ በቤት ላላችሁ በቤት የምታየው ይህን መልእክት እየሰማችሁ ነው። ሰምታችሁናል ከዚህ በፊት እንዲህ አይነት መልእክት። በድግን በዚህ ጊዜ የተለየ መነካት ከነካችሁ ዝግጁ አይደለሁም ለኢየሱስ መምጣት። ይሄ መልእክት ለእናንተ ነው። እንዲህ ለምትሉ እጋብዛችኋለሁ ባላችሁበት እንድትንበረከኩ፣ ዓይናችሁን ጨፍናችሁ ልባችሁን ለጌታ ከፍ አድርጋችሁ እንድትሰጡት፣ ከዚያም እንዲህ እንድትሉት፣ ጌታ ሆይ አንተ ስትመጣ ዝግጁ ሆኜ መገኘት እፈልጋለሁ። ጸሎት እንድትጸልዩ ስትነሱ ከጉልበታችሁ ኪዩአር ኮድ ስክሪናችሁ ላይ ታያላችሁ። እዛ ያን ኪዩአር ኮድ ስካን አድርጋችሁ በዚያ በምታገኙት ቅጽ ላይ ሙሉልን። እሱ ለእኛ ለእናንተ ይመጣል።
ዛሬ ወደዚህ የመጡት ሰዎች እግዚአብሔር እናመሰግናለን። ሌላ ይኖራል? አንድ ሰውም ቢሆን እናመሰግናለን ጌታን። ሌላ ተጨማሪ ቢገኝ እግዚአብሔር ይመስገን። ወንድሜ ሌላ ተጨማሪ ይኖራል ወይ? ኢየሱስ ዳግም ይመጣል። ይሄ ሐቅ ነው፣ መሠረታዊ ሐቅ ነው። እርግጥ መጽሐፍ ቅዱስ ሊታመን የሚችል ነው። ጥያቄው እኛ ዝግጁ ነን ወይ ለኢየሱስ መምጣት? ውሳኔዎች እየተወሰኑ ነው። አመስግኑ። ኦንላይንም ጊዜ እጅግ እየተጠቃለለ ነው፣ እያለቀ ነው፣ አጭር ነው። And that stone will be on its way. And that will be Jesus. ያ ድንጋይ ኢየሱስ ነው። ከተራራው ተፈንቅሎ የሚመጣው ለዘላለም ተመስርቶ የሚኖረው መንግሥት። የዛ ክፍል አካል መሆን ትችላላችሁ ወይ? የዛ መንግሥት አካል መሆን ትፈልጋላችሁ ወይ? ሲስተር ጌልን የቀረውን መዝሙር ስትዘምር እንሰማለን። እየዘመረች እያለ አይናችሁን ዘግታችሁ ራሳችሁን ዝቅ አርጋችሁ እየታገሉ ላሉት ጸልዩላቸው። በወንበራቸው ተቀምጠው ለመውጣት ፈርተው ላሉት ማልዱላቸው፣ ስለ እነሱ ቃትቱላቸው። እነዚያን ሰዎች እንዲወስኑ ሊረዳቸው ይችላል። ዝግጁ ነኝ ብለው ለኢየሱስ እንዲነሱ ሊያረጋቸው ይችላል። ለሚያልፈው ምድር ጋር አትጣበቁ፣ ያልፋል። ያለምንም መስፈርት ልባችሁን ለእርሱ ስጡት። እርሱ እየጠራችሁ ነው። ዛሬ ጥሪ እያረገላችሁ ነው። ለጥሪው ዝግጁ ናችሁ ሆይ? በምትሰሩት ሁሉ ታማኝ ናችሁ ወይ? መልካሙን ተጋድሎ እየተጋደላችሁ ነው ወይ? ለእውነትና ለሐቅ ቁማችኋል ወይ? በእናንተ ውስጥ ሌሎች ኢየሱስን ማየት ይችላሉ ወይ? ዝግጁ ናችሁ ሆይ በቦታችሁ ላይ ለመቆም? ዝግጁ ናችሁ ሆይ? በኦንላይን ያላችሁት ዝግጁ ናችሁ ሆይ ባላችሁበት ልትቆሙ? ይሄ የኔ አምላክ ነው። እየጠበቅኳችሁ ነው። የናፈቅኋችሁ ነው። ዝግጁም ነበርኩኝ ወደ እናንተ ልመጣ ይላል አምላካችን እግዚአብሔር። ይህን ውሳኔ እንድትወስኑ ከመዘግየቱ በፊት መጽሐፍ ቅዱስ ሊታመን የሚችል ነው። ኢየሱስ ዳግም ይመጣል። ሊመጣም ይፈልጋል ለእናንተ ሲል። ሰማይ አባት ሆይ እጅግ እናመሰግንሃለን።
ኢየሱስን ስለላክልን በመጀመሪያው ጊዜ እናመስግናለን። ኢየሱስ በመስቀል ስለሞተልን እንዲቻል ሕይወት እንዲኖረን እንዲቻለን ሕይወት እንድናገኝ በታሪክ መጽሐፍቶች ተመልክተናል። መጽሐፍ ቅዱስንም አይተናል። ማረጋገጥ ችለናል። በዚህ ምሽት ለልባችን መጽሐፍ ቅዱስ በእውነት ልክ ነው። መጽሐፍ ቅዱስ ጊዜ ገደብ የሌለው ሊታመን የሚችል መሪ ነው። መንገድን የሚጠርግልን ነው ለኛ። አሁን ተረድተናል። መጽሐፍ ቅዱስ እውነት መሆኑን አስተውለናል። ኦ ጌታ ሆይ ኢየሱስ የመጣው ራሱ ኢየሱስ ነው። እንደገና ዳግም የሚመጣው መዘጋጀት እንፈልጋለን። ሲመጣ ሳለ ብዙ ቤቶች ዛሬ ከክርስቶስ ጎን ለመሆን ፈልጋለሁ ብለው እየወሰኑ ነው። ዝግጁ ለክርስቶስ መምጣት ዝግጁ ነን ብለው ይህን ውሳኔያቸውን ጌታ ባርክላቸው። ይህንን ጌታ ውሳኔያቸውን ባርክ፣ ጉዟቸውን ባርክ ጌታ ሆይ። መገኘትህ እንዲሰማቸው በመንፈስህ ኃይል እንዲያገኙ ለዚያ መንገድ እንዲዘጋጁ አንተን ኢየሱስን ለማየት ስትመጣ ኦንላይን ያላሉት ጌታ ሆይ ይሄን መልእክት ለሰሙት መጽሐፍ ቅዱስ የሚታመን መሆኑን ለሰሙት፣ ቃልህ እውነት መሆኑን ለሰሙት፣ ኢየሱስ ክርስቶስ ልጅህ ዳግም እንደሚመጣ የሰሙት ጌታ ውሳኔያቸውን ባርክ፣ ቤታቸውን ባርክ፣ ልባቸውን ባርክ፣ ውሳኔያቸውን ጌታ ሆይ እንጸልያለን። በዚያ ቀን እንዲቆጠሩ እነሱም የሰማይ ጌታ ሆይ ሰማይ ሲቀደድ እዚህ ያለን ሁላችን በዓለም ሁሉ ያሉ ይህ ነው አምላካችን እንድንል ስንጠብቀው የነበረው እሱ ይኸው መጣ ወደ ቤት ሊወስደን። ኦ ስንጸልይ ሳለ ባርከን በልጅህ በኢየሱስ ክርስቶስ ስም አሜን። በልዩ ልዩ ስፍራ ሁናችሁ በልዩ ልዩ የሚዲያ አማራጮች ደግሞ ይህንን መንፈሳዊ ፕሮግራም እየተከታተላችሁ የምትገኙ ተመልካቾቻችን እጅግ በጣም አድርገን እናመሰግናለን። እየተከታተላችሁ የምትገኙት ሆፕ ቻናል ኢትዮጵያን ነው። በቀጥታ የሚተላለፈው መሰናዶ እየተከታተላችሁ የነበረው በተለየ መልኩ ደግሞ በተስፋ ተነሱ በሚል ርዕስ የተዘጋጀው ልዩ የወንጌል ጥረት ወይም ደግሞ ስርጭት ፕሮግራም ከናይጄሪያ ሌጎስ እየተላለፈ የሚገኘው በመተርጎም ወደ እናንተ ያደረስን ያለንበትን መሰናዶን ውስጥ ተከታተሉ የነበረው እንግዲህ ቀደም ሲል ፓስተር ፖል ዳግላስ ይሄ መጽሐፍ ቅዱስ ሊታመን የሚችል ነው ወይ የሚል ርዕስ ያለውን ልዩ ቃል እግዚአብሔርን ሲያሰሙን ነበርና መንፈሳዊ በረከት እንዳገኛችሁ ተስፋ እናደርጋለን። በየት ላይ መመስረት እንዳለባችሁ እንዳያችሁ ተስፋ እናደርጋለን። ስለነበረን መልካም የበረከት ጊዜ ሁሉ እግዚአብሔር የተመሰገነ ይሁን። አምስቱ የፍቅር ቋንቋዎችን በተመለከተ ደግሞ ልዩ የቤትና ቤተሰብ ትምህርት ስንከታተል ነበረ። ዛሬ ስለነበረን ልዩ መሰናዶ እግዚአብሔር እናመሰግናለን። አብራችሁን የቆያችሁ ሁላችሁንም እግዚአብሔር ይባርካችሁ። ይህ ፕሮግራም አሁንም ነገም ይቀጥላል። አብራችሁን እንድትሆኑ በዚህ አጋጣሚ እንጋብዛችኋለን። ምናልባት በቀጥታ በእንግሊዘኛ መከታተል የምትችሉ በእንግሊዘኛ መከታተል ትችላላችሁ። በአማርኛ በኦሮምኛና በትግርኛ መከታተል የምትችሉ ደግሞ እንደዚሁ ከሆፕ ቻናል ገጾች ላይ መመልከት ትችላላችሁ። አብራችሁን ስላላችሁ እግዚአብሔር ይባርካችሁ። ነገም አብረን እንድንሆን እንጋብዛችኋለን። እናንተ ብቻም ሳይሆን በልዩ ልዩ ቦታ ላይ ያሉ ወገን ዘመዶቻችሁን ጎረቤቶቻችሁን ደግሞ ይዛችሁ አብራችሁ ቁጭ ብላችሁ ይሄንን የእግዚአብሔርን ቃል በየምሽቱ እንድትከታተሉ ስንጋብዛችሁ በጣም በታላቅ ደስታ ነው።
አብራችሁን ስላላችሁ አሁንም በድጋሚ እግዚአብሔር ይባርካችሁናለን። እንግዲህ አብራችሁን የሆናችሁ ሁሉ ደግሞ ጥያቄ፣ አስተያየት፣ ጥቆማ ካላችሁ አድራሻችን ተጠቅማችሁ እንድታደርሱን በጌታ ፍቅር እንጠይቃችኋለን። በሚቀጥለው ፕሮግራም እስከምንገናኝ የጌታ ጸጋ ከሁላችንም ጋር ይሁን። ሰላም ሁኑልን።